በቃ እኔ ቲክቶክ ተጠቃሚ አይደለሁም በነገራችን ላይ እየነገርኳችሁ ነው ጃንዋሪ ላይ ነው የከፈትኩትና ያኔ ነው ማቃትና ከዛ በኋላ ግን በጣም እቃጠል ነበር አካሄዷ በጣም ብዙ ነገር አለና ግን ያው እንዳጋጣሚ ሆኖ ዛሬ ያው አልተሳካላትም አሸንፍ ያለው ምናምን አካብጅ ያለው ምናምን አለች አይደለም ዛሬ ላይ ቶሎ ደረስክ እኮ ከትምህርት ቤት በኋላ የት ቡና ቤት ነበር የምታውቃት ከትምህርት ቤት በኋላ ያው ነው በቃ አላለም በዛ ሰዓት ላይ አይደል እንዴ ታሪክ በቅደም ተከተል ሲሆን እኮ ደስ ይላል ተቋረጠ ዝም አለ ቡና ቤቱ ላይ ዝም አለ ጋይስ በጣም ጸጣልክ አረ ጋይስ ጋለሪ ሙሉ አረ በእናታችሁ ተው ግን ጋይስ እኔ ግን ባላብት መስላችኋለሁ እንዴ አንድን ቆርቁስ ያልኩ አልጋ እንኳን የሌለኝ ነኝ እኮ መደብ ላይ ነው የምተኛው እኔማ ሄሉ ወይ ቴዲ ተቋርጣን እሺ ሳጁ መመሮ ሲጫወት ኳስ ተሸክማ ትሄድ ነበር ለነሱ ደጋፊ ሆና ማለት ነው ኦኬ እና ያን ያው ማቀውን ነው ከማቀው ውጪ ማውራት ስለማልችል ነው ትምህርት እስከ ስንተኛ ክፍል ለምታውቃት የነበር እኔ አንደኛ ክፍል ስገባ እሷ 5 ትመስለኛለች እና ይሄ ረፍት ወተን ቶሎ ማይገባውን ያው ተገርፈን አይደለም እንገባው የቀረ ቶሎ ግቡ ገራፊ ነበረች እንዴት አስተማሪው ራሱ እንዴት አምኖ ለእናንተ ለሷ ሰጣችሁ እንድትገርፋችሁ ናይ በዛ ሰዓት ያው ምን አለ መሰለሽ ትንሽ የሆነ ፈጠን ትላለች ያው መግባባት ትችል ነበር እውነቱን በመናገር ማለት ነው ከዛ ውጪ ግን በጣም በቃ አይደለም እኔ እንጃ አሁን እኔ እንደውም ብዙ ጊዜ የምናደደው እድሜዋን በመተናገርበት ሰዓት እናደዳለሁ በጣም ኦኬ ታላቅ ናት ይያልክ ነው እንዴ ቢያንስ የ15 አመት እና እኔ በርግጥ ከሷ በፊት ነው ያው ስደት ላይ የገባሁት ማለት ነው እንዳጋጣሚ ሆነ ያው ምንድነው ታዩቻ ወደዛ ልግባና እና እንደዛ አንተ ሳምታውቀው በትምህርት ቤት ዓለም እንጂ በቡና ቤቱ ዓለም አልነበረም ናይ በትምህርት ቤት ዓለም እዛ ላይ ያለ ትምህርት ቤት ዓለም ላይ በዛ ሰዓት ላይ እንዴት ነው ይሄ በጣም የተጠላች የሆነ ሴክስ ጀመረች በቃ እዛም እዚህም ጋር ምናምን የደረሰች ነገር ስለሆነች ያው ነውር ነበረ በዛ ሰዓት በእኛ ሰዓት እንግዲህ እኔ እውነቱን ነው የምናገረው እና በዛ በዚህ ብሎ ያው ባሏንም አውቀዋለሁ ባሏም ደግሞ የሆነ እዛ ጥግ ፋሲል ፋርማሲ የሚባል አለ ከትምህርት ቤቱ አጠገብ ማለት ፋሲል ፋርማሲ ምናልባት ሄሉ ላታውቂያለሽ ፋሲል ፋርማሲ የሚባል አለ ፋሲል ጠናዛ ሰፈር ነው የነበረችው ጠናዛ ማለት ግማታም ሰፈር ማለት ነው እንዴት ናችሁ ሰላም ለዚህ ቤት ሄሉ እንዴት ናችሁ ግባው እንደማለት ያ አለው እንዴት ነው ቴዳ ከይቅርታ ጋር የገባው ቴዲ ናይቼ ነውና እሺ ቴዲ ልጆችን ፎቶ ፖስት አድርጋል እንደዚህ አይነት ነገር ከመናገር በፊት ፖስት ያደረከው ነገር ደብለስ የፋሚሊ ነገር አታርግ ከሰው ጋር የምትነጋገር ነገር ነው እኔ ችግር የለብኝም ለኔ ችግር አለብኝ እዚህ ጋር ልጆችን አርገ ነገር ያው ሁላችንም ልጆች አሉ ነበር ፐርሰናሊ ምንም ነገር ስታረ ይሄን አካውንት የራስ እስከሆነ ድረስ በራስ ያንተ ልጆች ማለት የኔ ልጆች ናቸው የምር መጀመሪያ ፎቶን ፕራይቬት አርግና ገብተህ ተነጋገር ለምን እኔ ኖርማል ነው ማወራው ምንም ስተት እኮ ማወራው ነገር የለም ማቀውን ነገር ነው ከዛ ውጪ እሱን አክሴፕት አድርጌያለሁ ጎበስ ግን የፋሚሊ ነገር ፕራይቬት አድርገህ ከሰው ጋር መነጋገር ካለብህ የራስን ነገር ደብቃል ሄሪ ስላስገባሽ ቲንክ ይመሻች እሺ በቃ አመሰግናለሁ ኦኬ ምንም ማለት ፕራይቬት አድርገው ፎቶውን ቴዲዬ ለመሰለ ጥሩ አይደለም እኔ ምንም አይመጣብኝም ፕራይቬት አላረገውም እኔ ምንም የሚመጣብኝ ነገር የለም ቆይ ቴዲ አንተ ሲጀመር የ32 ልጅ ነክ አዎ እኔ የጎጃም በረንዳ ልጅ ነኝ ተወልጄ አንዴ አይ በቃ ጎጃም በረንዳ ከሆነ ያውቃታል በስነ ስርዓት እንዴ ጎጃም በረንዳ 32 ቀበሌ 32 ጎጃም በረንዳ የቱ ጋር ጎጃም በረንዳ የቱ ጋር
እሷ እኮ ጎጃም በረንዳ እኮ ለበትም በላይ ናት አይደል? እሷ ጠናዛ ሰፈር 32 ወደ ጎጃም በረንዳ ሄዱ ቆይ ጠናዛ ሰፈር የሚባል 32 ቀበሌ ላይ የለም። የቱ ጋር ነው ጠናዛ ሰፈር? ዊ ተሳሳትሽ። ጠናዛ ሰፈር የሚባለው ከሜዲ ትምህርት ቤት በፋሲል ፋርማሲ ወደ ውስጥ ገቢ የቱ ጋር ቀበሌ አለ። ቁጭራ ነው ቀበሌው ጋር ነው። ቁጭራ ታዲያ ጠናዛ ነው የምንለው እኛ። ቁጭራ ማለት ጠናዛ እዛ እኮ አይደለችም እሷ። አንተ ሲጀምር አታውቃትም፣ ዝም ብለህ ነው የምትቀባጥረው። ስለሆነ ነው ደግሞ ሜዲም አልተማረችም። የኔ ተማረችው እንቡጥ የት ነው ታዲያ የተማረችው? የተማረችው እሷ ታች ነው ታች ኡመር ሰመተር ነው የተማረችው። ኡመር ሰመተር አይደለችም። አንተ ሲጀመር አታውቀውም ሰፈሩን፣ ዝም ብለህ ነው እኮ የምትለፈልፈው። ጠና ሰፈር ማን በዚህ ጋር የመርካቶ ልጅ ሄሉ ስሚ አቶጫት በቃ በጣም ቆሚላት ነው የመጣሽው። ነው ልቆምላት አይደለም። እኔ ልቆምላት አይደለም። ግን እሱ ልትቆሚ ነው የመጣሽው። ተሳሳትሻል። ስለ ኡመር ሰመተርም ልንገርሽ። ልቆምላት አይደለም። ሰፈሩ ልክ አይደለም። ጠናዛ ሰፈር የሚባል 32 ቀበሌ ላይ የለም። በቃ ተይው። ጠናዛ ሰፈር ቁጭራ ማለት ነው። ይህ ግማታም አንቺ ምን ነው ቆረቆረሽ እንደዚህ? የሷ መረጃ ቴዲ ተሳስተሻል። እኔ ላስረዳሽ። በትምህርት ቤቷ ለምን ትጣላላችሁ? ሲጀመር ተማረች ልጅ ናይ አሁን ኡመር ሰመተር አለች። ኡመር ሰመተር ካለች እንደውም የሰፈሩም ልጅ አይደለሽም። ኡመር ሰመተር ማለት አንዋር መስጊድ አጠገብ ነው ያለው። እኔ ልንገርሽ ታች ነው። እሷም ደግሞ ቁጭራ አይደለም ናዝራዊ ግቢ ነው። ታላቅ የማላቀውን ዝም ብዬ የማወራው ነገር አለ። የሰባተኛ ሸሌ ነሽ። በቃ ነገር የለም። የሰባተኛ ሸሌ ነሽ። አንቺ ጥብቅና ነው የመጣሽው። እኔ ስለ እውነት ነው ያወራው። ጥብቅና አይደለም። ካወራክ እውነቱን አውራ። እኔ 15 ዓመት እግዚአብሔርን እኔ ስለ እውነት ነው የማወራው። እኔ ስለማንም ስለ አይደለም፣ ስለ ሄለንም ስለሷም ስለ አይደለም። እንዴ የሰባተኛ ሸል ወንደርሽም ጠላሽም የሰባተኛ ሸል ነሽ። በቃ እንዴት አስገባት? እኔ እኮ ታካም ታለናታለች ምናምን የታባሽ ነው የምታውቂያት? ነበርሽ አንቺ መብራት ቆጣሪ ነበርሽ ወይስ ደግሞ ቦምባ ቆጣሪ ነበርሽ? አሁን የገባችው ልጅ ማለት ነው። አሁን የገባችው ልጅ የለችም። ታፕታፕ ስታረግና እሷ ቤት ረጅም ሰዓት ቁጭ ብላ አሸንፈሻል ስትል የነበረች ነች። ፕሬነስ ምናምን እያለች እሷ ነች እና ዝም ብላ ነው። እንደውም በውስጥ እንዴት በጣም አስቃበጥሽ ብዬ እኔ እንደውም አንዴ ሞቅ ያለ ጨዋታ ላይ ነን። ቆይ አንዴ እንርገጣት። ሄሉዬ አይተሻል እንዴ? የመቃጠሏ እኮ ለልጇ ደውላ ማማዬን አሸናፊ ነኝ እዛው እኮ ጎኗ እኮ ነው። ማሸነፍ ማለት ቁጥር አታውቅም አልተማረችም ያልኳችሁ እኮ ለዚህ ነው። እንደገና እኔ አውቃታለሁ። ከለን ነው ሰፈሯ። አንዴ እኔ ዩኬ ነው የምኖረው። ከሷ ጋር ሂጅ ነበር። ዘመን ነበረችኝ። አይቻ ተሸፋፍና ተደብቃ ነው የምትሄድ። ፊቷ አይታይም። ሰፈሯ እስከ ቤቷ ቁጥርኛ ጋር አለ። የት ሰፈር እንደምትኖር ትራሷ ሁሉ የቤትዬ ገብታ የልጆቹ ፎቶ ደልተው አባ ፎቶውን አጥፋ አንተ። እኔ ችግር የለብኝም። እኔ ያለው ፎቶ ልንገራችሁ። እኔ ያለው ባለጌ ናት ሴትዮዋ። ቴዲ አድምጠና፣ ሴትዮዋ ባለጌ ናት። የሰው ልጆች እየለጠፈች ባለቤቱ በላይ የሚያውቅ ቡዳ ነው። ዝም በሉና አሁን ፎቶ ባለጌ ናት። የሰው ልጆች ትኩረት ያልሰጠ ሁላ ትኩረት እንዲሰጥ እያደረጋችሁ ነው እንዴ። እኔ ምንም ብታደርግ ችግር የለብኝም። እኔ ቲክቶክ ተጠቃሚ አይደለሁም። ላይቭ እንኳን ገብቼ ማቅልጅ አይደለሁም እግዚአብሔርን። ስለዚህ ምንም የሚፈጠር ነገር የለም። ቢያንስ እኔ የከፈትኩት ልጆች ባለቤቴ የምታውቀው ባለቤቴ እንኳን ብታውቅ ይሄን ያህል የሚፈጠርብኝ ነገር የለም። ሁለተኛ ደግሞ እኔ ጎረቤት ሀገር ነው ያለው። ታርገውና እንደገና ክፈቱ። ይደጋገማል። ኦኬ እና ሄሉዬ እኔ ምን ልልሽ የፈለኩኝ ከለን አንድ አይቻት ማለት ፊቷ አይታይም። ይቃብስት ነች። በቃ እንዲህ ተሸፍና ነው የምትሄድ። በጣም ነው የምትፈራው። ሚዲያ ላይ እኮ ነው እንትን የምትለው። ቤቷ ውስጥ ነው እንጂ ቤቷ ውስጥ በጣም ነው የምትፈራው። በኮንፊደንስ እንኳን የማትንቀሳቀስ። አንቺ ቢያንስ እንኳን መኪናሽ ላይ ቁጭ ብለሽ ምናምን ከተማ ላይ የትኛው አባቷ መኪና የ5 ብር ፓንት መግዛት ሄሉና ያልኳት እግረኛ ናት። በትሬና በባስ ነው የምትሄደው። መኪና ከየት አባቷ መጣች ነው? ሄሉና መኪና መንጃ ፈቃድ የላትም በጀርመን ውስጥ ያለሽ ሄሉና ማለት ነው። ጋሌር ነው መኪናዬን በመርከብ ጭኛን ነው የምሄደው። ውሃ ረጭባታለሁ።
ልትሄጂ ነው ጀርመን? ኧረ የተረገመ ሀገር ነው። አትሄጂ ጀርመን። እሷ ላይ ውሃ ለመርጨት ብቻ በመኪና ነይ ሄልዬ ትበት ጨርቋን ራሷን ታጠፋለች የዛን ቀን። እናቴ ትሙት እኛ ምንም እንደማታደርግ እንደማይሳካላት ስላወቅን ነው እንጂ ከዚህ የበለጠ እንቀብራት ነበር። ቲክቶክ እንትኑ ላይ ጌሙ ላይ ግን አንድ ነገር ስንናገር አይታችኋል። አንድ ነገር ብቻ ልንገራችሁ፣ እድሜ እንደው ካነሰ 61 62 ነች። ካነሰ 47 ነች ገና። በቀደም ለማነች ሮዛ ያለችው አልሰማሽም? ቆይ እንዴ ሄሉ አቀራረብሽ አንቺ ወንድሙን ፈልጊልኝ 47 ዓመቴ ነው። ሁለት አያት ነኝ፣ ሁለት ልጆች የልጅ ልጅ አለኝ። ወንድም እየሆነ አደራሽን እኮ አለቻት። አልሰማሽም? ሄሊ ውሸት ነው ውሸት። ካነሰ ወይ ለመጣል ወይ አቦ እድሜ ላይ አሁን እኛ 35 33 እያልን እናወራለን። እንዴ ጋይስ ትኩረት አድርጉ እንጂ እሷ የመጣችበትን ተንኮል ላይ ቱናማ በቃ ፈረሰች እኮ በቃ እንደው ድሮም ፈርሳለች፣ አሁንም ፈረሰች። አወቃችኋት? ሳጁ የምትባለው የሀቢባ ጊፍተር እሷ ምን አደረገች? ለምን እሷን ትናገሪያታለሽ? እሷን በጣም እንትን ብላት ነበረ። በቃ ልጅቷ ቲክቶክ ገና አልገባትም። ለዛ ለጊዜው የቆመችላት ስለመሰላት እዛ ሴት እንደዛ አደረገች። ምን ችግር አለ? ጊፍተርኛ እንናገር እንኳን እንረጣት። ጊፍተር አንናገርም ለግበኔ ነው አባ። ሻሎም ስለሰለ ጊፍተር አንናገርም ለግበኔ ነው አባ። ያ በዚህ ተፈተቸው አልተገረምሽም? ውረጅ ምን እንደምንረቅ ነግበኔ ነው አባ። የሰው ጊፍተር ተናግሬ የኔን ጊፍተር ለምን ተናገራችሁ? ሰማይና ምድር አደበላልቃለሁ በኋላ። አይ ጊፍተር የፈለገውን ጊፍተር ማንም ሲሰጥ እያሳደዱ መሳደብ ምን ያደርጋል? የእነሱ ስለሆነ ነው የምንናገረው። የእኛንስ ጀመራችሁ ነች ባህሪ ምንም አታውቅም፣ ስለ ቲክቶክ ምንም አታውቅም አሉ። ሴትዮዋ እኮ ችግር የለባትም። የትኛው አሁን ወደዛ ጊፍተሩን ተውና ስሟ ጋይስ። እሺ እሷ ፊራም ባለፈው ቲክቶክ አቆማለሁ ስትል የኔን ጌም ሳጨርስ አትወጣም አለችው። ከዛን ለበረከት ገበሬ ነው ያቺም ጋንግስተር ላለቻት እንመጣለን አሏት። ለሳራም ደግሞ በውስጡ ላወራሻለሁ እያሉ ሲያወሩ ነበር ስለ ክሱ ሁኔታ ምናምን ነገር ምናምን እያሉ ማለት ነው። ሳራ ምነው ጊፍት አላከችላት ባይዘወይ። እንደገና ደግሞ ሌላ ያለ ሀብት ማን ነበር ስትጀናጀን የነበረው ገብቶቻል። እና አሁን ትላንትና ደግሞ እኛ ቤታ ካደረገችው አንፃር ነው የተናገረው። እሷ ግን የዲቦራ ጌመሮች ወደ እሷ ዛሬ የሚመጡ መስሏት ነው እኮ። አይ የተስፋ ዳቦ ትክክል። አንቺ ብቻ ነው የምትመጪው። ይቅርታ አድርጉልኝ። አንድ ልጅ ቴዲ 32 የት ሰፈር ነህ? እስቲ የት ግቢ ነህ? የዛ ቀበሌ ልንገረው ብዬ ነው። ውረድልን። እኛ አሁን ደግሞ የአዲስ አበባ ግጭት ልታመጣብን ነው እንዴ? እኛ ሰፈር እንደዚህ አይነት ሰው የለም፣ እንደዛ አለ ምናምን ሌላ ጦር ሄሉ ሂጅባት በልጇ። አሁን ስልክ ያው ሲያወሩ ሰምተሻቸዋል ሁለታቸው። ይሄን ነው ታንቺ እኮ የቲክቶክ ኪውን ነሻሸንፈሻል። እናቴ በጣም ነው የምወድሽ። እኛ እኮ ስንሰጣጥ ልንመልስ አይደለም እንደነዛ። መቼ ነው እኔ መቼ አየሁ? እኔ እኮ ጌም መኖሩን እኮ ሪከርድ ላይ ቼን የመጣሁት እንኳን ይሄን ሁላ ድራማ ምን ከቀደም ተከተሉ ንገርኝ እስቲ። እሺ ልንገርሽ፣ አስተካክዬ በደምብ ደወለችላት። ጊፍት ሰጣት። ከጨረሰች በኋላ ገስት ሰው አስገብታ ደወለች። ማነው ደወያ? ሳብ ደወለች። እናቴ አንቺ እኮ ሁሌ አሸናፊ ነሽ ለኔ አደኮ አለቻት። እዛ ነይና ይሄ ጭንቅላት ላይ የኪዩኖች የለም እሱን ውሰጅ የዛኛው ክላስተር አልነሳም። ለምን አትነሽም እናቴ? እኛ እኮ ጊፍት የተሰጠሽ ልትመልሽ አይደለም። እሷ ቤታ መንካቷ ነው። ገብቶሻል? ስለዚህ አሸንፈሻል። ምንም ነገር ስለከለከልሽ ነው እንጂ በሚሊዮን ነበር ማወርድልሽ አለቻት። በመጀመሪያ ለዲፕሬሷ ብር ታሰባስ ራሱ ልጇ እንትን ነርስ አሲስታንት እንኳን ደብሯት ዲፕሬሶስ ነው ያለችው። ከተሻለ ተብላ ነው በብድር ትኬት አሁን እንኳን ኢትዮጵያ ያለችው። ቴዲ እኔም በነፃ ልቤን ታደርቀኛለህ። ቴዲ እኔም በነፃ ልቤን ታደርቀኛለህ 0232 ምናምን እያልክ ለካ ሌቭል 27 ነህ። እኔ ጋር ነጭ ወሬ ታወራለህ። ኧረ አንቀበልም።
ቀጥሉ ጋይስ። ጋላሪ አውርድ ጋላሪ 1 2 3 ያወርዳል። ጆሮዬን ያድነቁረኛል። ሌላ ቦታ ሰማያዊ ነው እየመጡ ማለት ነው እንዴ? ቴዳ አውርድና ትገባለች። አሁን ያዩት እኮ ሌብሉ እዛ ምን ሙዚቃ ብከፍት ጥሩ ነው ሄሉዬ? መጨረሻ ላይ ጎጃም ያማራ እውነት ጎጃም አዲስ ሙዚቃ ጎጃም ሆነች ጋው ጎጃም ባላብት ደግሞ የረሳ ነው። ለወርቁ አይተነውም ጥሪ አቅርባ ነበረው እሱ ጋር ምን አለች? የፖለቲካ ልዩነት ቢኖረንም እንደዚህ አይነት የተከበረ ሰው ሲነካ ስለማያስችለን እስቲ ዛሬ አላወጣም ያልኩትን ፎቶ ዛሬ አወጣሁት አትልም። ምን ኑሯን ለምታወጣው? ሲጀመር እሷ ባለፈው እንዴት ነው ስትረግጦ የነበረ ጆከር መንገድ ስላልሰጣት ነው እንጂ እንዴት ነው የረገጠችው? እሷ ብትገኝ ሬሷን ነው የምንጎትተው አልኩሽ እኮ። እኔ እንኳን ጌሞ እንደምንም ተሯሩጣ ማስታወቂያ መስራቷ ነው። ያ ማስታወቂያ እንደማይሰራ ስለምናውቅ ይሄንን ይገደላልና ይፈለጣል ያለች የምታሳልቀውን አምጥቼ በስቴፕ አሳይላት ነበር። ግን ለራሷ የሞተች ስለሆነች አናወራባትም ብለን ገኒ ጆከር እንዳትናገሪ ስላልወረደችልሽም ጊፍት ታስታውሻለሽ? ገኒ ማላጣሱ የሚሰማት ሄሉዬ ጊፍት አላወረደችልሽም ገኒ የምትባለው ያ ገኒዬ በሌላ ስልክ ያያየችሽ በቃ እንደሷ መራገጥና እንደሷ ማሸማቀቅ ነው ሚዲያ ላይ የሚያዋጣው እንዲሰጠን። የነት ወይ ምን ብያት አለም ዝም ብላ ነው ደግሞ ማንን ተናገርሽ? ጋር በጣም ነው የተካጠለችው። በሌላ ስልክ ያያየችሽ በጣም በቃኛ ታምት ሙሉ አገልግለናቸው ምናምን እያለች ሄሉዬ የራሴ ዞር እያለች ነበር። ስራ ላይ ነኝ ያለሁት ሄሉዬ። እኔም ትንሽ ሪከርድ ያደረኩት ሳምሪን ስታወራት እንትን ያልኳት አለ። አይ ዶንት ኖ እናንተ ሰምታችሁ እንደሆነ ልጇን ኖ አይ እዚህ ጋር ሲሉ ሰምቻለሁ። ሳምሪን ስታወራት ስፒከር ላይ መሆኗን ልጅቷ አላወቀችም ስታወራት እና ልብሱን ትመልሽዋለሽ ትላታለች የለበሰችውን ልብስ ሪከርድ አሳለሽ አሰሚ አዎ በእውነት ልክልሻለሁ ሄሉዬ። ስራ ላይ ነኝ ያለሁት እልክልሻለሁ። የእውነት እግዚአብሔርን ነው የምልሽ። ልብሱን ትመልሽዋለሽ ትላታለች። ማማ ልብሱን ትመልሽዋለሽ አደኮ ትላታለች። ስትላት ኖ ኖ ኖ ኖ ኖ ኖ ኖ ትልና ምንድነው ያለችው? መብላቷን ሳታውቅ ምን አለች ብላ የሆነ ተረት አደረገችና ቀነሰችውና ድምጹን ማውራት ጀመሩ እና ልብሱ እንዲመለስ ነበር የምትነግራት። አይ ቲንክ ለልብሱና ለጸጉሯ ምናምን ብዙ ብር አውጥታለች። እና ያው ወደኋላ ብትሰሩ እኮ ታጋለው ማለት ነው። አዎ ሄሉዬ ይሄ የታወቀ እኮ ነው። ድሮም ልብስ ታመጣለች፣ ሰርቃለች፣ ትመልሳለች። ለቅመን ነው የሰጠናት ያን ያ ድሮ ታጉ እየታየ እኮ ዞር ስትል ብዙ አግኝተሽባታል። ካርዱን ባትር ሄሉዬ ሪኮርድ ነው ከቻልሽ ለጥፊው ካቻልሽ ሄሉዬ እኔ ልክልሻለሁ በውስጥ ልክልሻለሁ። እና መልሹ ስትላት አይታችኋት እንደሆነ የሆነ ድንግጥ ብላ ደነገጠች። በቃ አፏን ሁሉ እንትኗ ወዘኗ እኔ ብቻ የሆነ አስቀያሚ የሞተ ሰው እንትን ነው የምትመስለው። የእውነት ነው የምልሽ 1500 ነው የገዛሁት ዋጋውን አውጥቻለሁ ምናምን አለች። አስቀየተች። አዎ እሱ 1500 ብር ልብስ ጀርመን ውስጥ ለበሰች። የ50 ብር ልብስ ከለበሰች ትልቅ ነገር ነው። ዛራና የእንትን ልብስ ነው በእናትሽ እዛ ነው የምትገዛው ብዛት። ጂጂ ስትነሳ ምናምን ተጠንቅቃ ነበር። አይ ቲንክ ትመልሰዋለች። ታጉም ይኖራል ወደ ውስጥ አጥፋ ከተዋለች። ጸጉሯ እንዲሸፍነው ጸጉሯን ወደ ታች ምናምን ታረግ ነበርና ልጅቷ ግን ካፏ አምልጧት ልብሱን ትመልሽዋለሽ እኮ አለቻት። ጌም ሲጫወት ግዴታ ግን ጋይስ እንደዚህ ወጪ ማውጣት አለበት። ዝም ብሎ በሺት አይመጣም እንዴ? ምን ችግር አለው? ሄሎ ሲጀመር ልብስ እኮ ከ50 ብር አይበልጥም። እነሱ መግዛት ስለማይፈልጉ ዛሃራ እየገባች እኮ ነው። ጀርመን እኮ ርካሽ ነው ልብስ። በዛ ከተባለ 70-80 ነው የምትገዛው ዩሮ። የምን 1500 ግን የልጅቷ ድምጽ ስላለኝ እልክልሻለሁ። የትኛው ታዋቂ ዘፋኝ ነው አነሳው? አፈርትን በስና ምትለብሰው 1500 ዋጋው ነው ወጣው ምናምን አለቻት። አስቀየሰች። አዎ ተመልሷል ምናምን አለቻት። ትሻለሽ 15 ቀን ትሻለሽ። ጀርመን ልብስ ነው የምትለብሰው። የ1500 ብር ብቻ ልብስ ነው የምትለብሰው። የ5 ብር ፓንት መግዣ 5 ዩሮ ፓንት መግዣ የላትም። በነገራችን ላይ ቆይ አንዴ እዚህ ጋር እስቲ ወርቁ ሲጀመር እሷን አይሰማትም። ቀብራራ አማቼ ነው። ከወርቁ አናት ብትወርድ ይሻላታል። ሁለተኛ ነገር ደግሞ
እኔ በጣም ስማርት መሆናቸውን ያወቅኩት መቼም በብሔር በዘር አልሄድም። የራሷ ሰው ሳይመጡ እንግዲህ እንደዛ ደም እንትን ስትል የነበረው ሰዎች መጥተው ዛሬ ሲሰጣ ራሷ አይደለችም እሷ ለመለጠፍ ስትሄድ ነው እንጂ ምንም ራሱ እንበላት እንግዲህ እንዳለችው እንበላት ዝም ብለን እናስቀምጥላት ብሔር ነው እንደዚህ ያለች እና አልመጡ ምን ያህል አንቅረው እንደተፋና አይሰማማ በተራ እናውራ ምን ያህል አንቅረው እንደተፋትና ስርዓት እንደሌለ እኔ እኮ ቢያንስ አስሊ ገብቶ ተብተብ ሲያስደርግ ነበር። ሁሉም ይወድሻል ሄሉዬ። እኔ ጌም ቀጠሮ ብትጫወች ማንም ከጎንሽ ነው ሄሉ። ሄሉ ደም እኮ አልጠጣሽም፣ ምን ሻምፓኝ እኮ አልከፈትሽም። ሲጀመር የሀቅ ሰው ነሽ። እኔ የምወድሽ ለዛ ነው። እውነት ማስረጃ ይዘሽ ነው የምትቀርቢ። ገብቶሻል። መራገጥ ካለብሽ ትረግጫለሽ፣ መናገር ካለብሽ ሀቅን ትናገሪያለሽ። ገባሽ? ማንም እንትን የሚልሽ የለም። እሷ እኮ ደም እጇ ላይ በአጠቃላይ ዛሬ ብታገኝ እርግጠኛ ነኝ ከ700 ከምናምን ሌቭ እንትን 600 700 ዶላር ብታገኝ ሌላ ነገር ደብል እኮ 700 ሺህ ነው 70 ምናምን እኮ ነው እንትን ያለችው ደብል ላይ 400 ምናምን ነው ያገኘች። ትላንት ቤታ ኖርማል ቁጭ ብላ ስትጫወተው የነበረውን ጊፍት ነው ያገኘችው እኮ ግን እኔ ትላንት ወዲያ ያገኘሁትን 5 አንበሳ እንኳን አላገኘች። አይተሻል ሪከርድ ላይ ግን ልክ አሸነፍኩ አፏን ስትል በሁለት ደቂቃ እንትን አለች። በጣም ነው ደስ ያለኝ። 3 ነው የለቀቀችላት እኮ። ከሚገርምሽ ደግሞ የሰጠችው ጊፍት ምክንያት አላት። እኔ ቤት አይገረመችኝ እንዴት አስታወሰች ጌም ራሱ እንዳለ እኔ ወንድ ይኸውልሽ ሄሉ የሰጠችበት ምክንያት ሼር ተደርጎላት ነው። ላስት ሚኒት ሼር ተደረገላት። ሼር አይደለም የሱ እኔ እውነት ቀድሜ ባውቅ ኖሮ ሀጂን ዝም ብዬ ከጎኑ ቆም ነበር። ከሷ ጋር ስለሚጫወት አይደለም። ባለፈውም በተደጋጋሚ ሰፖርት ያደርገኛል ታውቃላችሁ። መርጠን ይችላል ባንቺ የተነሳ አይደል እየወደ የረገጠው ካንቺ ቤት ገባ ብሎ ያኔ ሲያስተባብር ሄሎ ቤት የሰጠችበት ምክንያት ሳራ የምትባል እህት አለችው የሱ ማለት ነው። እናቴ ነው ምናለችው። ለሷ ትላንት 4 አንበሳ ነው ያወረደችላት ለቤታ እንደዛ ስታለቅስ ቅድም እያለች ነበር። ሳራና ሀጂኮ ትንሽ ቅራኔ ላይ አሉ። እሱ ያው ግን ሰፖርተሯ ናት። ፎቶ ሁሉ የቤታ ነው ምናምን እናቴ ነው የምትላት ከድሮም በጣም ነው የምትወዳተኝ እና ለዛ ነው ሂጄ የሰጠሁት እንጂ እሷ ጋር ስለተጫወተ ስላልተጫወተ አይደለም። ግን ደስ ብሎኛል በማሸነፍ ምናምን ስትል ነበር እና በጣም ደስ ይላለኝ። በደንብ እናወራበታለን። ሄሉዬ $30,000 ስንት ነው ማለት ነው? ሄለን ቱና ትቀናብሻለች ብቻ አይደለም ጂጂ ሪል ላይፍ ላይ ሄለን ይሏታል። አውቀው ዞር ብላ ታያለች። ሄለን ሲሏት ራሱ ዝም ብለ ሄሎ አንቺ እኮ አንገትሽ ብቻ ይበቃል። እውነት ነው የምልሽ ግርማ ሞገስሽ፣ አለባበስሽ በቃ ሁሌ እኮ አንቺ ታበሪያለሽ። ወይኔ እሷ እንኳን በፊተር እንኳን እንጃ ትዘጋኛለሽ። ምግብሽ ቆሻሻ ከኋላቸው ዩቲዩብ መጥቼ ምናምን እንደገና ከዛ ቦታ ላይ አፈናቃይ ነው እንኩባቸው እኮ በቃ አዳነች አበበ የለም ይሄ ቦታ ለልማት ይፈለጋል እና በሄድኩበት ስመጣ አሁንም ልትፈናቀል እንደሆነ ስለሚገባት ትናደዳለች። እሷና ዮኒ እንደዛ ናቸው። አንቺ እኮ ስለማትከታተይ ነው። በቃ አንቺ ቤትሽን ከከፈሽ ሰው ቤት አታይም። እሷ እኮ በሌላ ስልክ ገነት የምትባለው ስትሰጥሽ እዩ እሷ ስለምትሰድባቸው ፈርተው ነው የሚከፍሏት። እዩ እያለች ነበር እያበደች። እቺ ሄሉዬ ደግሞ እቺ ቲጂ የምትባለው ካሊፎርኒያ ነው ምናምን ያለችው እሷ ነበረች ስታስተባብርላት የነበረችው። እቺ ባለ የምታጋባው መጨረሻ ላይ በቤታ እንደተሸነፈች ቤታ እንደሆነች እንዲያሸንፍ ያደረገችው እየነገረቻት እየተሳደበች ነበር ቤታ። ለምን ደምሰባት? ቆይ ቤታ የላከችውን ቦታ ብቻ ተልኮልኛል። ቆይ እንየው እስቲ። 50,000 ኮይን ነው የሰጠችው። 80,000 ነበረኝ 50 ሰጠሁት። ምን አጨቃጨቃት ከሷ ጋር ማቃጠል ነው እንጂ እንደዚህ ሄደ እንዴ? አሁን ባራፌን አልከፍትም አለች፣ አልሰዳደም አለች። እቺ ማንም ቢጫወት እየሄድኩ ነው አለች ለጠላቴ። እቺ ትዳር የምታጋባ ሴትዮ አይደለች? ካሁን በፊት እኮ ቪዲዮ ግን እናንተ የምትገርሙኝ ነገር ተብተብ ያስደረገና ጊፍት የሰጠን ለምን ትናገራላችሁ? ምን ችግር አለ? ወይ ነገር ሳይንዲ እቺ ቲጂ የምትባለው ሴት ናት። እቺ ለምትለምነው በልመና ነበር እንደ ልጇን የምታሳድገው እሷ። አወቅሻት ሄሉዬ? ቲጂ ምን አባሽ ነው ምናምን ምላት ነው የታባታ። ወይ ስሚኛ ያረጋችኝን የሆነ ቪዲዮ ሰራችና እኔ የሆነ ጊዜ ላይቭ ላይ ገባውና አንቺ ጥንባታ ሄለን ራሱ ረጂ አልኳት። ሰድባ ቦለከችኝ። እኔ ፎሎዬ አይደለችም
ሶስት ነብር ለቀቀች መጨረሻ ላይ የሷ ተቀናብሮ ላኩልኝ። ነብር እኮ አይደለም ሄሉዬ፣ እሱ 40 ኮይን ነው። ምን ነው የሚባለው? ማን ነው? ረቂቅ እንትን ነው ነብር ነው የሚመስለው። አንፋን ነው